ጨዋታው ሊጀምር ነው። ቅንጣት ያክል ስሜት ቅንጣት ያህል እንቅስቃሴ ያመልጦትም ሁሉንም በቀጥታ ስርጭት ወደ እናንተ የምናደርሳችሁ ይሆናል። ዳንኤል ሲባርት ቋሚ 11 ፓሪስ ሰን ጀርመን ሳፎኖቭ ግብ ጠባቂ ነው። ኑኖ ሜንዴዝ፣ ዊሊያም ፕራቺዮ፣ ማርኪኒዮስ እና አሽራፍ ሀኪሚ የተከላካይ መስመር ላይ ፋቢያን ሪዩዝ፣ ቪቲኒያ እና ጆዋን ኔቬዝ የማዕከላዊ መስመሩን ይመራሉ። ካቫራትስኬሊያ፣ ኦስማን ዴምቤሌና ዴዝሪ ዱዌ ፊት መስመሩን የሚመሩ ናቸው። ዊሊ ፖሊ፣ ዛይር ኤመሪ፣ ባርኮላ፣ ፈርናንዴዝ፣ ማዮሉ የመሳሰሉ ተጫዋቾች ተቀያሪ ወንበር ላይ በፓሪስ ሰን ጀርመን በኩል ይገኛሉ። በዚህ ሰዓት የፓሪስ ሰን ጀርመን ተጫዋቾች የፎቶ ስነስርዓት እያከናወኑ ይገኛሉ። ዴምቤሌ፣ ካቫራትስኬሊያ ጎን ለጎን ናቸው። ቪቲኒያ የፈረንሳይ ሊግ ዋን የዓመቱ ምርጥ ተጫዋች ተብሎ ነው የመጣው ቪቲኒያ። በተመሳሳይ አርሰናሎች ቀይ በነጭ የለበሱት በሜዳቸው የሚያደርጉትን ማሊያ ይህ ታሪካዊ የአርሰናል ቡድን ነው። ከ20 ዓመት በኋላ ለዋንጫ የቀረበው ምናልባትም ዋንጫ ካሳካ በታሪክ የመጀመሪያው የአርሰናል ሻምፒዮንስ ሊግ ዋንጫ ያሳካ ቡድን ስብስብ ሊሆን ይችላል። ዳንኤል ሲበርት ዳኛ ናቸው። ረዳቶች ጂያን ሲንዴል ናቸው። ቫር ላይ ባስቲያን ዳንከርት አሉ። ስለዚህ ጀርመኖች ዛሬ ይህንን ጨዋታ የሚመሩት ይሆናል። ማርቲን ኦዴጋርድና ማርኪኒዮስ አምበሎቹ ከዳኛው ጋር ቦታ መረጡ። እድለኛው ነው ማርቲን ኦዴጋርድ የሚፈልገውን ቦታ መርጧል። አርሰናል ደጋፊዎች ባሉበት በኩል የመጀመሪያውን አጋማሽ ለመጀመር ተስማምተዋል። ዴቪድ ራያ በአርሰናል በኩል ግብ ጠባቂ ነው። ሄንካፔ፣ ጋብሪኤል ማጋሌሽ፣ ዊሊያም ሳሊባና ሙስኬራ ተከላካይ መስመር ላሉ ማይል ሉዊስ ስኬሊ፣ ዲክላን ራይስ እና ማርቲን ኦዴጋርድ አማካኙን ይመራሉ። ትሮሳርድ፣ ሳካና ሃቨርዝ ከፊት የሚጫወቱ ተጫዋቾች ናቸው። 4-3-1 ነው የአርሰናል። አርዚ ባላጋ፣ ታልቦት፣ ጄሱስ ኢዜ፣ ማርቲኔሊ፣ ቲምበሪ፣ ኮረሽ፣ ኖርጋር፣ ማዱኬ፣ ማሪኒዮ እንደዚሁም ካላፊዮሪና የመሳሰሉ ተጫዋቾች ተቀያሪ ወንበር ላይ ይገኛሉ። በዚህ ሰዓት የፓሪስ ሰን ጀርመን ተጫዋቾች ክብ ሰርተው አይዞህ አይዞን እናሸንፋለን እየተባባሉ ይገኛሉ። ሞስኬራን እያየነው እንገኛለን። በነገራችን ላይ ጁሪያን ቲምበር ዛሬ ወደ ስቴዲየም ሲገባ መጽሐፍ ቅዱስ ይዞ ነው የገባው። አስተማሪ ነው አይደል? መሰለኝ ቴዎሎጂ ተምሯል። በጣም ሃይማኖቱ ላይ የሃይማኖት ሰው ነው። ረዥም ኳስ ሆኖ በረዥሙ በታሱ የመታውን ኳስ ወደ ውጪ ወጥቷል። አርቴታ እዛው ኳስ አቀበለ። ራሻ የግብ ጠባቂ ነው። የመልሱ ሮላ ሞስኬራ በረዥሙ ካይ ሃቨርዝ እንደገና ለማርቲን ኦዴጋርድ ለመስጠት ነበር። ወደኋላ ኳስ ተመለሰ። አሁንም እንደገና አሽራፍ ሀኪሚ ኳስ ይዟል። ሀኪሚ ወደኋላ ተመለሰ። አሁንም ማርኪኒዮስ እንደገና ለሜንዴዝ በቡካዮ ሳካ ለማለፍ ሞከረ። ሜንዴዝ ወደ ማል እየገባ ይገኛል። ሜንዴዝ በዚህ ሰዓት ላይ ሉዊስ ስኬሊ ተከራክሮ አጠገቡ ለመያዝ ሞክሮ ነበር። ኳስ በግንባር ትሮሳርድ ገጨ። እንደገና ቪቲኒያ ጆዋን ኔቬዝ ኳስ ይዟል። ኔቬዝ ለፋቢያን ሪዩዝ ኳስ ይዟል። መሬት ለመሬት ለሜንዴዝ እንደገና ዴክላን ራይስ እየጠጋ ይገኛል። መለሰ። ፋቢያን ሪዩዝ ለቪቲኒያ ከራሳቸው የሜዳ ክልል እስካሁን አልወጡም ፓሪስ ሰን ጀርመኖች። በዚህ ሰዓት ላይ ኳሱን ቪቲኒያ ኳስ ይዟል። ቪቲኒያ ኳሱን ይዞታል። ኦዴጋርድ እየጠጋ ይገኛል። ቪቲኒያ እንደገና ካይ ሃቨርዝ አለ ቀይ መስመር ላይ ለአሽራፍ ሀኪሚ፣ ዴዝሪ ዱዌ ወደኋላ መለሰ። ማርኪኒዮስ እንደገና ለቪቲኒያ መሬት ለመሬት ኳስ ለማሳለ ሞከረ። ስኬሊ አሁንም ማስጣለ። ስኬሊና ትሮሳርድ ለማስጣል ሞከሩ። ቪቲኒያ ወደፊት አሳል ኪቫራትስኬሊያ ዴክላን ራይስ ተጠግቶት ነበር። ቡካዮ ሳካን ፋቢያን ሪዩዝ አታለለ። እንደገና እዛው ግራ መስመር ላይ ሜንዴዝ ወደኋላ አፍኗቸዋል። እዛው ከሜዳቸው እንዳይወጡ አርሰናሎች እያደረጉ ይገኛሉ። ገና 3 ደቂቃ ነው ጨዋታው ከተጀመረ። ፋቢያን ሪዩዝ፣ ጆዋን ኔቬዝ፣ ቪቲኒያ ለፋቢያን ሪዩዝ ረዥም ኳስ በግንባር መለሰው። ዊሊያም ሳሊባ፣ ኦዴጋርድ፣ ቡካዮ ሳካ ኮንትሮል አደረገ። ሜንዴዝ ሞስኬራ አስነክቶ ወደ ውጭ ወጥቷል። የመልሱ ሮራ ለአርሰናል ፓሪስ ሰን ጀርመን ለየት ያለ ታክቲክ ይዞ የመጣ ይመስላል አይደል? እንዳይወጡ ከሜዳቸው ተከላካዩን ኳስ ወደፊት ከአማካዩ ጋር እንዳይገናኝ ነው ለማድረግ ጥረት እያደረገ ያለው። ሁለተኛ ወደ ከሚጣሉ ኳሶች በፊት ሜንዴዝ ረዥም ኳስ ላይ ማቆም ነው። ዊሊያም ሳሊባ በግንባር ገጨ። ቡካዮ ሳካ ላይ ጥፋት ሰርቷል በፋቢያን ሪዩዝ መጠንቀቅ አለበት። አስጠነቀቁት። ፊሽካ ከተነፋ በኋላ ኳስ በመወርወሩ ተጠንቀቅ ብለውታል። የቃል ማስጠንቀቂያ ለፋቢያን ሪዩዝ ጥፋት ሰርቷል። ፋቢያን ሪዩዝ ቡካዮ ሳካ ላይ
ጥንቃቄ ማድረግ ይኖርበታል። ፋቢያን ሩይዝ ከዚህ በኋላ ላይ ታገሱት ይችላሉ። ዴክላን ራይስ፣ ሌዊስ ስኬሊ ወደኋላ፣ ጋብርኤል ራይስ፣ ካይ ሃቨርዝ፣ ፒሮ ኢንካፔ፣ ካይ ሃቨርዝ የመጀመሪያውን ኳስ አሰናይ ኳስ ይዞ እየገባ ይገኛል። ሃቨርዝ ከተተው ወሰው ወረጎ አርሰናል መብረቁ መድፉ መረቡን ወሰው ወረጎ ወሰው ጉድ ፈላ። ምን አይነት ጎል ነው? መረቡን ወሰው ምን አይነት ጎል ነው? ከሃቨርዝ በረገደው ከሃቨርዝ። ዋው! ፓሪስ ሰን ጀርመኖች ተረገጡ። ገዚህ ኳስ የወጣበት መንገድ ፈላ። ምን አይነት ጎል ነው? ኳስ የወጣበት መንገድ ቡንዛ ከሃቨርዝ ቡንዛ አርሰናል። ማርኪኒዮስ ጥሩ ኳስ ላከ ግራ መስመር ላይ ተሻጋሪ ኳስ ሐኪሚ ኳሱ ተመለሰ። ሊያንድሮ ትሮሳርድ አስደናቂ ስራ ሰራ ከአሽራፍ ሐኪሚ ጋር። ጦርነት ነው ሁለቱ። ግድያ ነው። ስፒድ አይችልም። ሐኪሚ እኮ ፈጣን ነው፣ ግን ኳስ ከያዘ ብዙ ነገር ሊያደርገው ይችላል። ግን እንዳሁኑ አይነት ኳስ ለመሮጥ ማን ነው ከተወሳርድ ይልቅ ሐኪሚ ትንሽ ኳሱ ደግሞ በሐኪሚ ጋር ሆኗል። ኳስ ከያዘበት ተወሳርድ ከባድ ነው። ግራ መስመር ላይ ሜንዴዝ፣ ቡካዮ ሳካ ለሞስኬራ ጥፋት ሰርቷል። ሳካ ዴምቤሌ ላይ ምንድነው ፊሽካ ያበጥሮ ላይ ታይቷል። ያሁኑ ፋውል ጥፋት ነው። ሶሪስ ኳሱን የወሰደ ነክቶታል። ኳስ ነበር የወሰደ እኔ አይታችሁታል ያልኩት እኮ ለዚህ ነው፣ ኳሱን ስላየሁት። ኖ ሜንዴዝ እግሩን የሳበው ይመስል ሜንዴዝ ግራ መስመር ላይ ፋቢያን ሩይዝ፣ ዴክላን ራይስ ኳስ አስጣለ። ሳካ፣ ቪቲኒያ፣ ኦዴጋርድ፣ ሳሊባ፣ ሃቨርዝ፣ ፓሪስ ሰን ጀርመን ዴዝሬ ደዌ ከፒሮ ኢንካፔ ጋር ወደኋላ ማርኪኒዮስ፣ ፓቼዮ፣ ሜንዴዝ፣ ኪቪቼ ክቫራትስኬሊያ፣ ኑኖ ሜንዴዝ፣ ቪቲኒያ እዛው አጠገቡ ለሚገኘው ለማርኪኒዮስ ቀይ መስመር ላይ ዴዝሬ ደዌ ወደኋላ ተመለሰ። ቪቲኒያ ሰዓት አጋሮቻችን የኢትዮጵያ ንግድ ባንክ ይመቻችሁ ያላችሁ ነው። ዶክተር መቤ ጥርስ ሕክምና ማዕከል፣ ሮሜ በሳሎንና ስፓ፣ የኢትዮጵያ ሎተሪ አገልግሎት በ5 ብር 25 ሺህ ብር አሁኑኑ በአንድ ቀን ይቆርጣሉ፣ በአንድ ቀን ይሸለማሉ። 6ኛው ደቂቃ ላይ ሃቨርዝ ባስቆጠረው ጎል አርሰናል 1-0 እየመራ ነው። ሄሎ ቁብ በ09464949 ተጨማሪ መረጃ ይደውሉ። ሄሎ ቁብ ዴዝሬ ደዌ ያታለለ ነው። ዴዝሬ ደዌ ወደፊት ስኬሊ ቤት ማን ነው? ስኬሊ ራሱ ገብርኤል አወጣው። አደገኛ ኳስ ነበር። እንዴት ኳስ ነው የሚያድነው? ተሳሳተው ስኬሊ ነው። አየው ገብርኤል አወጣው። ኪቪቻ ያስቆጥረው ነበር። ምን አይነት ልጅ ነው ገብርኤል ማለት? ገብርኤል ማካሌስ የማሰምት ወደ ጎል ተሻገረ። ኳስ ወደ ውጭ ወጥቷል። ኦፍሳይድ ነው። ፋቢያን ሩይዝ፣ ሜንዴዝ፣ ዴዝሬ ደዌ ሞስኬራ አስጣለው። ቡካዮ ሳካ፣ ሞስኬራ ወደኋላ፣ ዴክላን ራይስ መደበቅ ይችላሉ ኳሱ። ራያ በረዥሙ ካይ ሃቨርዝ አለ። ጆነቬስ፣ ፓቾ፣ ሳሊባ ወደኋላ ለራያ መያዝ ኳሱን ቶሎ ራያ በረዥሙ ቡካዮ ሳካ፣ ፓቾ
ሳፎኖቭ በረጅም 18 ደቂቃዎችን አልፈናል። ፓሪስ ሰን ጀርመን 0 አርሰናል 1። ረጃጅም ኳሶች በሚጣሉ ኳሶች ለማሸነፍ ፓሪስ ሰን ጀርመንን ዲፌንስ ትንሽ ከበድ የሚል ይመስለኛል። ዲክላን ራይስ አሁንም ራይስ ለሙስኬራ ረጅም ኳስ አስረማይ ኳስ ለቡካዮ ሳካ ለሁለት ይዞታል። ጥፋት ቢጫ ካርድ የሚያሰጥ ጥፋት ነው። ኑኖ ሜንዴዝ የሰራው ለአርሰናል ቅጣት ምት ሰርግና ምላሽ ነው። ለአርሰናል የቆመ ኳስ እድል ጃናሊስ ሲባሉት በዝምታ አልፈውታል። ድለኛ ነው። ይሄ ቢጫ ኳስ ይሄ አንደኛ ወደ ጎል የሚሄድ ኳስ ነው። ስለዚህ ለኑኖ ሜንዴዝ ቢጫ ካርድ መስጠት ነበረባቸው። ዳኛው ከኋላ መጥቶ ነው አንዴ ይገባው በደንብ እዛውም ጉዳትም ያመጣ በደንብ ነው የሚገባው። ቅጣት ምት መርፈኞቹ አርሰናሎች ሊመቱ ነው። 35 ደቂቃ ፓሪስ ሰን ጀርመን ባዶ አርሰናል 1። አርሰናሎች ጥንቃቄ ማድረግ አለባቸው። ካውንተር አታክ እንደዚህ አይነት ኳስ ዴዝሪ ዱዌ በጣም ይሮጣል። ዲክላን ራይስ ቅጣት ምቱን ሊያሻግር ነው። አርሰናል ደጋፊዎች ተስፋቸው ለምንሟል። ቡድናቸው 1-0 እየመራ ነው። ራይስ ተንደረደረ፣ ኳሱን አሻገር። አደገኛ ኳስ አላየውም። ሳሊባን ከአበርዝ አላየውም። ጋብርኤልን ቶፕ ቡክ ሲሪየስ በሁሉም የትምህርት ደረጃ ለሚገኝ ምርጥ አጋዥ መጽሐፍት ከ6 ለ8 ኳሱን ተነጠቀ። ትሮሳርድ ዴዝሪ ዱዌ በአድቫንቴጅ ኳሱን ዳኛው አስቀጠሉ። ዴዝሪ ዱዌ አሁንም ኳሱን አስጣሉ። አርሰናሎች ቀጥሏሉ። ዳኛው ማይል ሉዊስ ኬሌ ዲክላን ራይስ አረጋጋ። ሙስኬራ ወደፊት አይሄድም። ሳሊባ ሄዶ ወደፊት። ሳሊባ ሸነሸናቸው። ሳሊባ ቆንጆ ኳስ ከሃቨርዝ ኳሱን ለኢንካፔ ለትሮሳርድ እንደገና አርሰናል 1-0 እየመራ ነው በሃቨርዝ ብቸኛ ጎል። ኢንካፔ በረጅም ኳስ አጸዳ። ኳሱ ሮጭ ወጥቷል። አርሰናሎች በጭራሽ ኳሱ መልቀቅ አልቻሉም። ቦታቸውን አስጠብቀው እየቀጠሉ ነው። ዊሊያም ፓቺያው ፋቢያን ሩይዝ ኑኖ ሜንዴዝ ማርኪኒዮስ ኳሱ ከቫራትስኬሊያ እያሻቸው ነው አርሰናሎች። ፋቢያን ሩይዝ 6 ደቂቃ እስካሁን ፀሐይ ነው። አውሮፓ አልጨለማም። ኢዜ ምንም ጥያቄ የለውም። ኢዜን ማስገባት አለባቸው። ኢዜም የፋይናል ሰው ነው፣ የፍጻሜ ጨዋታ ሰው ነው። ኢዜ ከጎሉ የሁለቱም ክለብ ደጋፊዎች ተጨንቀዋል። በይበልጥ ደግሞ የአርሰናል ደጋፊዎች ከጎሉ በኋላ ኢዜን አይተን ማነው ሀቨርትዝ ምን ያደረገው ነገር አይ ከምር ከጎሉ በኋላ 1-1 መደበኛው 90 ደቂቃ አጠናቆ 6 ደቂቃ ተጨምሯል። ጨዋታው ወደ ተጨማሪ ሰዓት ብሎ ወደ ፔናልቲ ሊያመራ ይችላል። የአርሰናል ደጋፊዎች ሴሌብሪቲዎች ናቸው። ኢዜ ያሉን አርሰናል ደጋፊዎች በብዛት ሶሻል ሚዲያ ላይ ኢዜ እንዲገባ እየጠየቁ ነው። ዴቪድ ራያ ተነስቷል። ጨዋታው ሊጀመር ነው። ጋብርኤል ማጋሌሽ ኑልኝ እያላቸው ነው። ፋቢያን ሩይዝ በዚህ ሰዓት ጎል የሚያስቆጥር ቡድን ተመልከተው። ሀቨርትዝ ዝም ብሎ ነው የሚወዛወዘው። ጨዋታውን የመጨረስ አቅም ይኖረዋል። ማርኪኒዮስ፣ ፋቢያን ሩይዝ፣ ዱዌ ያተረማመሳቸው ነው። እንደገና ዱዌ ረጅም ኳስ ባርኮላ መቆጣጠር አልቻለም። ለሶስት ነው ያስጣሉ ኳሱን። ማዱኬ አርሰናል
ጁሪያን ቲምፐር ሳሊባ ረጅም ኳሱን አሻገረ። ጋብርኤል አለ። ራይስ ካውንተር አታክ መጡባቸው። ባርኮላ አደገኛ ተጫዋች ነው። አሁን ሳሊባ ከባርኮላ ባርኮላ ሳተው በቃ ፓሪሰን ጀርመን በቃ አለቀ። ቅድም ብረት የመለሰው የአሁኑ እንቅስቃሴ ጭማሪ ሰዓት ገባ። በቃ ሳተው ባርኮላ አንዴ የሆነ ክፍተት አርሰናሎች ልባቸውን ይዘው ነው የመለሱት። ትንፋሻቸው ከባድ ነው። በሳሊባ ትንፋሻቸው ፔስ ለካውንተር ይመቻል። ተቋርጦ ነበር ለሴኮንድ። በቃ ጭማሪ ሰዓት ገባ። አርሰናል ያሸንፋል ይህን ጨዋታ። ተጨማሪ ደቂቃ ወደ ተጨማሪ ሰዓት ተጨማሪ ደቂቃ ኢዜን መቀየር አለበት። አሁን ምንም ያለ ምንም ጥርስ ሰውየው ካልወሰነ ከባድ ነው። ካልወሰነ ከባድ ነው። አሳልፎ ይሰጣል። ወደ ተጨማሪ 30 ደቂቃ አርሰናል እግዚአብሔር ነው የተፋው። ወደ ተጨማሪ 30 ደቂቃ ስንቴ ተፋው። ወደ ተጨማሪ 30 ደቂቃ መራን። አርሰናል አንድ ቅያሪ ይቀረዋል። ፒኤስጂ 3 ቅያሪ አይደል? 2 ቅያሪ 3 አቀየሩም እንዴ? አሁን ዴምብሌና ክቫራትስኬሊያ ሌላ አንድ ልጅ አብሮ እንትን እያልን ነበር። ማስታወቂያ አስደምጠን እንጣ ሶፊ ቶሎ። አዎ እንደዛ እናድርግ። አዎ ነው ወይ? በዚሁ እንቆይ። በዚሁ እንቆይ ነው የሚሻለው ግርሜ። ወዲያው ነው የሚጀምሩት። ምን ያህል ጨዋታው ግን ጠንካራ እንደሆነ ማሳያ ነው። ጨዋታው እጅግ አስገራሚ ጨዋታ ነው። ከባድ ፋይቲንግ ነው። ኢንካፔ ግን የደከመ ይመስላል። ኧረ ኢንካፔ መድከም አይደለም፣ ቲሙ ሙሉ ስላፈገፈገ ነው። ከኢንካፔ ይልቅ ሶፊ 2 ቅያሪ ብቻ ነው። 3 ቅያሪ ይቀራቸዋል። 3 ቅያሪ ይቀራቸዋል። ይኸውልህ ከኢንካፔ አርቴታ ማቆየት ማዱኬን መቀየር አልነበረበትም። ትሮሳርድ እንኳን መቆየት ነበረበት ቢያንስ። ትሮሳርድ ቆይቶ ትሮሳርድ ደግሞ በሁለቱም መስመር መጫወት ይችላል ክንፍ ላይ። ሁለቱም አርፈው በዚህ ሰዓት ላይ እየተነጋገሩ ነው፣ እየተመከሩ ነው የሁለቱ ቡድን ተጫዋቾች። ጨዋታው ኢዜን ይፈልጋል። ጨዋታው በተወሰነ መንገድ ኢዜ ገባ። አዎ ሃቨርዝ ወጣ፣ ኢዜ ገባ። ትክክል። በቃ ሃቨርዝ ግን ከጠበቅኩት በላይ ነው የሰራው ዛሬ። እውነት እንነጋገር፣ ከጎሉ ውጭ ምንም አልሰራም። ምን ሰራ ከጎሉ ውጭ? ጎሉ ውጭ ይዟቸው ሲሄድ ሰርቷል በእውነት። ዙቢሜንዲም ገባ። ዙቢሜንዲ ማይልስ ስኬሊ እና ሃቨርዝ ወጡ። ዙቢሜንዲ እና ኢዜ ገቡ። አሁን አርሰናል ሚዱ ይበልጥ ያድጋል። ሚዱ አሪፍ ይሆናል። አርሰናል ጥሩ ይሆናል። አጥቂውም ሪፍሬሽ ያደረገ ነው። አሁን አርሰናል ሙሉ በሙሉ አርሰናል ወደ 6 ተጫዋቾች ሪፍሬሽ ያደርገዋል። በቃ አሁን እኮ ያለን እኮ ነው መተኮስ። በቃ ሌላ አማራጭ የለም። ምንም ያለን ከመጠቀም ያለን ካዝና ውስጥ ያስቀመጥከው መሳሪያ ከመጠቀም ውጭ አማራጭ የለም። 1-1 ወደ ተጨማሪ 30 ደቂቃ በአእምሯችን አለ ሐኪሚ ገብቶታል። ዴምብሌም ክቫራትስኬሊያም የሉም። አሁን የአርሰናል አምበል ራይስ ነው። መጀመሪያዎቹን 15 ደቂቃ ወደ ግርሜ ስትልኝ ኢዜና ዙቢሜንዲ ገብተዋል። ስኬሊና ካይ ሃቨርትዝ ተቀይረው ወጥተዋል። አርሰናል ቀይ ማሊያ፣ ነጭ ቁምጣና ቀይ ካሶተን ያድርገዋል። ዙቢሜንዲን ተማምኖ ግን ተጀመረ። ራይስ በረሽሙ ራይስን እንዳይነቅለው ከቦታው ራይስ ማርቲኔሊ ጥፋት ሰራ። ማርቲኔሊ ቅጣት ምት ለፓሪሰን ጀርመን ጆን ኔቬዝ ላይ ማርቲኔሊ ጥፋት ሰርቷል። አሁን ካል መሆን ያስፈልጋል። በአእምሮ መጫወት ያስፈልጋል። ቅጣት ምት እዛው ተቀባበሉ ፓሪሰን ጀርመኖች። ኤብሬቺ ኤዜ ወደፊት እየተጠጋ ይገኛል። ኑኖ ሜንዴዝ 4-4-2 ነው አርሰናል እየጫወተ ያለው። ማርኪኒዮስ ቀይ መስመር ላይ ዴዝሬ ዶዌ ቪቲኒያ ግራ መስመር ላይ ሜንዴዝ ወደፊት አሳልፈ ለባርኮላ ሜንዴዝ እንደገና ለባርኮላ ኖኒ ማድዌኬ
ራይስ ቲምበር ራይስ ኤቨርቺ ኤዜ ለኖኒ ማድዌኬ እየገባ ነው። ማድዌኬ ፓቾ ወጥቶ ወሰናይ ኳስ ነበር። ከየት መጣ? አግኝቶት ነበር። ዲኮሬሽን አግኝቶት ነበር። ያገኘው ነበር። ማድዌኬ የላከውን ኳስ ፓቾ ወጣው እንጂ የኮሬስ አጠገቡ ነበር። ዊሊያም ፓቾ ኢኳቶራዊ ነው። የማዘምት አርሰናል የማዘምት ጋብሪኤል ማጋርዝ ለዳኛው ቤት እያቀረበ ይገኛል። ድምጽ እያወጣ ነው። ምንድነው ገዝዬ የሆነ ነገር ገብቶብኝ ነው። ኖኒ ማድዌኬ ቀኝ እጁን አነሳ። ማድዌኬ አሸሞ አሁንም ሌላ የማዘምት እንደገና ግን ካርሎስ ራሞስ ነው ያወጣው። የአርሰናል ደጋፊዎች እርስ በርስ ተያይዘው በጭንቀት እያዩ ነው። ግን አርሰናል አሁን ሪላክስ ማድረግ አለባቸው። ግርሜ ከቫራትስኬሊያ እና ዴምብሌ ወጥተዋል። አርሰናል ዶሚኔት የሚያደርግ የሚችልበት እድል አለ በቀጣዮች ደቂቃዎች። ሂንካፔ ጥሩ ስሜት የተሰማው አይመስልም። ሌላ የማዘምት ኖኒ ማድዌኬ ቀኝ እጁን አነሳ። ማድዌኬ ወደ ውጭ ነው የወጣው ኳሱ። ሽብሩ ፓቾን እያየ ነው እንገኛለን። ዊሊያም ፓቾ ከባድ ነው። አሁን የማዕዘን ምት የቆመ ኳስ አኪሬሲ ሲጠብቅ አለመምታት በአርሰናል የሚያክል ክለብ እየተጫወትክ ጆቨር እያየ ነው ደግሞ እያየው ነው። አዎ እያየ ነው። አሁን ያንትራል ልክ አይደለም አመታቱ። በነገራችን ላይ በእያንዳንዱ የኮርና ጎል $10,000 ነው አርሰናሎች የሸለሙት ለጆቨር። ሳፎኖቭ ኳስ ወደ ውጭ ወጣ። የመልስ ሩራ ቲምበር ለመውረድ እየተዘጋጀ ይገኛል። ወደኋላ ሉዊስ ኤንሪኬ ቦታ ዴቪድ ራያ ከዊሊያም ሳሊባ። ራያ በረዥሙ ፓቾ ቲምበር ዊሊያም ሳሊባ ራያ በረዥሙ ያስፈራል። ኳስ ለኖኒ ማድዌኬ ቲምበር ምንድነው? ምን አደረገው? ምንድነው? ዳኛው ቲምበር ምን አደረኩኝ እያለ ነው። ጀርመናዊ ሲበርት እስኪ እንየው ተረጋጉ ብለዋል። ቲምበር እየሳቀ ነው። ማድዌኬ ለቲምበር ኳስ ሰጠው። ፊቱን መርቶታል። ልክ ነው። ፊቱን አላየ ነው። ልክ ነው። ዳስሷታል። ዛይሪ ኤምሪ ተቀይሮ ሊገባ ነው። ፋቢያን ሪዩስ ዛይሪ ኤምሪ ቀኝ ስቶፐር ነው አይደል? ፉልባክ ነው። አማካይ ነው። ኦኬ እንትና ሲወጣ ነው ፉልባክ የነበረው አሽራፍ ሀኪሚ አየሁ። ግን ኪቪቻና ዴምቤሌ ሲወጡ ማጥቃቱ እንዴት እንደቀነሰ ልክ ነህ። ዛይሪ ኤምሪ በሀኪሚ ሰዓት ነበር ሀኪሚ ሲጎዳ የሆነው። ፋቢያን ሪዩስ ተቀይሮ ወጥቷል። ሳፎኖቭ በረዥሙ ኳስ ወደ ውጭ ወጥቷል። ረፍት አገኝ አርሰናል ተከላካይ ክፍሉ አሁን አርፏል። አንድ ኳስ እንኳን የተሳካ ዲዩል አልወሰዱም የፓሪስ ሰን ዠርመን አጥቂዎች። ይሄ 5 ደቂቃ ላይ ምንም የለም። የመልስ ሮራ ቲምበር ሳሊባ ራያ ከባድ ኳስ ራያ ምን ነው? ራያ ኳሱን ለፒሮ ኢንካፔ ለመስጠት ነበር። ወደፊት ይሻላል። ወደ ኔኮሬሽ ነበር። አበዛበት ደግሞ እኮ በትክክል ቢሰጠው ችግር የለውም። ኢንካፔ ማረፍ ታራ ዛሬ በነገራችን ላይ ራያ ይገርማል ጥንቃቄው። በጣም እንደሱ ተጠንቅቆ ለእያንዳንዷ ኳስ የመልስ ሮራውን እዛው ተቀባበሉ። ማርኪኒያስ ማቲያስ ሳፎኖቭ ግብ ጠባቂው ሜንዴዝ ቲምበር ተጠግቶት ነበር። ባርኮላን
ራይስ ኤብረቺ ኢሴ ኮረሽ ጋር አለመናበብ ዛይሪ ኤምሪ ቲምበር አሁን አርሰናል የተረጋጋ ኮንፊደንስ ያለው አጫወት ነው። የኮሬሽ አመለጠው። ቦታ እያሉ ነው። ቪቲኒያ ማርኪኒዮስ ዴዝሪ ዶዌ ራሞስ ነበር። ነገር ግን ጋብርኤል አየው እንዴት ተከላካይ ክፍሉ ራያ በረሽሙ ሁለተኛ ኳስ የሚቀበለው ጠፋ። የሱ ይዘጋል። አስራፍ ሀኪሚ ማርቲኔሊ አሁን ፓሪስ ሰን ጀርመን ወረድ እያለ ነው። ወርዷል እንጂ ማጥቃት የሚለው ዜሮ። ሌላ ኳስ የኮሬሽ ተነጠቀ። ራሞስ ቢጫ ካርድ የኮሬሽ ልክ ናቸው። ዳኛ ደርሶበታል። ኳሱን እንደማድረግ ጎተተ። ቅጣት ምት ምንም አማራጭ የለውም እንደዚህ ከማድረጉ። ጥፋቱ የሱ ነው እንጂ ያ ሁሉ ኳስ መግፋት ያልተፈለገ ድሪብል ማለት የኮሬሽ ቢጫ ካርድ ጎንካሎ ራሞስ ቅጣት ምት ቪቲኒያ የአርሰናል ደጋፊዎች ጭንቀት ጣት ከባድ ነው። የሚነክሱ አሉ። ጣት ጥፍር የሚበሉ አሉ። ቪቲኒያ ቅጣት ምቱን ለመምታት እየተዘጋጀ ይገኛል። ፓቾ አለ፣ ማርኪኒዮስ አለ። ግን ነቅለው ነው የወጡት ለካውንተር አታክ እንዳይዳረጉ ጥንቃቄ። ማርቲኔሊ ይሮጣል፣ ማዱኬ ይሮጣል። ቪቲኒያ ፓቾ የማዘምት ዙሜንዲ ይዘው አፍኖታል። የመልስ ወርወራ ነው ማዘምት የመልስ ወርወራ መሰለኝ። የመልስ ወርወራ የማዘምት ታረቀ። ዴምቤሌ እየመራ ነው። እዛው አጠገቡ ካሉ ማዩኑ መሰለኝ አብሮ እያወራ ነው። አዎ መሸፈን ነበረበት ነው የሚለው። የመልስ ወርወራ ኑኖ ሜንዴዝ ወደኋላ፣ ዛይሪ ኤምሬ፣ ቪቲኒያ፣ ዛይሪ ኤምሬ፣ ጆን ኔቬስ፣ ቪቲኒያ፣ ማርኪኒዮስ፣ ዛይሪ ኤምሬ፣ ሜንዴዝ፣ ቪቲኒያ ፈገፈገ አርሰናል ኳስ ለመውሰድ ነው። ቪቲኒያ እንደገና አሽራፍ ሀኪሚ ቀይ መስመር ላይ ዴዝሪ ዶዌ፣ አሽራፍ ሀኪሚ አቀዝቅዘው ሲይዟቸው ይፈቅዳሉ። ሀኪሚ የመታው ኳስ ኢላማውን አላገኘም፣ ወደ ውጭ ወጥቷል። ፓሪስ ሰን ዠርመን 1 አርሰናል 1 ናቸው። ኳስ ወደ ውጭ ወጥቷል። ኪቪቻ ክቫራትስኬሊያ፣ ካይ ሃቨርትዝ የአርሰናል ደጋፊዎች እየጨፈሩ ይገኛሉ። ረዥም ኳስ ማርኪኒዮስ፣ ዊሊያም ፓቾ ኳስ ወደ ውጭ ወጣ። ኪቪቻና ደምቤሌ ከወጡ በኋላ አርሰናል ረፍት አግኝቷል። ቀላል አረፈ ግርሜ። ሳሊባና ገብርኤል በነፃነት እየተጫወቱ ያሉ። ፓቾ ማስቲካውን እንደ እንጀራ ነው የሚያላምጠው። ሊሲነር ከገብቶታል። የመልስ ወርወራ ቲምበር፣ ኤብረቺሴ፣ ኤዜ ወደኋላ፣ ጋብርኤል
ጋብርኤል ረጅም ኳስ ኬት ወዴት ነው? ኖኒ ማዱዌኬ ግሩም ኮንትሮል ሜንዴስ አለ ማዱዌኬ ገባ ከሜንዴስ ጋር የለም አረ የፔናልቲ ጥያቄ የለም ብሏል ዳኛው። ባርኮላ ዛይሪ ኤምሪ የለም ቪቲኒያ ራይስ አበደ ዴዝሪ ዱዌ ዛይሪ ኤምሪ ዱዌ ተጫወት እባክህ ጎል ኳስ ቫርን እየጠየቁ ነው። አዎ ግን ኳሱ ጎል ጋር ነው መጫወት ነው። ማርኪኒዮስ ያው እነሱ አውቀው ቪቲኒያ የቫሩን ጥያቄ ሰዓት ዱዌ ዛይሪ ኤምሪ ተቃውሞ እየበዛ ነው በአርሰናል ደጋፊዎች። ዙሜንዴ እንደገና ሌላ ኳስ አሁንም ዛይሪ ኤምሪ ጋብርኤል አወጣ። ጥያቄውንም እየጠየቁ ነው። ጥያቄ እየጠየቁ ነው። አሁን ሲበርታ አይሰጥም ብለው ወስነዋል። አይቼዋለሁ ብለው ወስነዋል። ለምን አይጫወትም? ራይስን ቢጫ ካርድ አትጫወትም። ለምን አርፋ አትጫወትም እንዴ? በቃ ዳኛ ከወሰነ ጨዋታውን መውሰድ ነው እኮ ያለበት። ቢጫ ካርድ አሳይቷል እንዴ? ዴክላን ራይስ ጥያቄ እያቀረቡ ነው። አርቴታ ብስጭቱን እየገለጸ ይገኛል። እንዴ ይኸውልህ ሄዳ አለፈው ቀድሟል። ግን እጅ አይደለም ነው አይ በዚህ አይደለም አልተሳፈረውም። ቹቻ አይ መጀመሪያ እጁን የከተተው ኖ ቀድሟል። ከኳስ ቹቻ ከፊት እኮ ነው መጠቀም ይችል እኮ ማዱኬ ነው። እሺ እኮ የቫር ጥሪ አይመስለኝም። የለም የሆነ ሰው ተጫዋች ሂንካፔ ቅያሪ ጉዳት ስለሆነ ይችላል ጉዳት ተጨማሪ እንትን አለ። ጭንቅላቴን ብላ ወርቅም እንደ ኮንከሽን ከሆነ ነው። አርሰናል ቅያሪ ጨርሷል፣ ግን ጉዳት ከሆነ አንድ ትችላለህ። አችልም ኮንከሽን ከሆነ ጉዳት አስተናግዷል ፒሮ ሂንካፔ። ሜንዴዝ አወዛጋቢ ነው ግን ያውኑ በጣም አወዛጋቢ በጣም መጀመሪያ እጁን ከቷል። ኖ አይደለም አፍሪት ኳሱ የማን ነው? አልወደቀም። 50-50 ኳሱ የማን ነው? እና ያንተ ከሆነ ፋውል መስራት አለ። ፋውል ምንድን ነው የሰራው? ከቷል እጁን። ኖ እኮ አብሮ እኮ እየሄዱ ነው እኮ። እሺ ባርኮላ ወደኋላ ኳስ ተመለሰ። ማርኪኒዮስ ፓቾ የተጫዋች ቅያሪ ፓሪሰን ጀርመን ፓቾ ሜንዴዝ ዴዝሪ ዱዌ ሜንዴዝ ፓቾ ዩቲዩብ ላይ ወጥቶ ነበር። በኮኔክሽን ተመልሶ ገብቷል። አድማጮቻችን መግባት ይችላሉ። የሚገርመው ራስ እድል ሰጠ እንደገና ላድ ውስጥ መግባት ኔቬስ 2 ደቂቃ ብቻ ተጨምሯል። የመጀመሪያው ጭማሪ ፔናልቲ መስራል የጨዋታ ፔናልቲ መስራል የጨዋታ ቀይ መስመር ላይ ኦድጋርድ እያበረታታ ነው። በልጠናችሁ አለቃ በሉ እያለ ነው። አርሰናል ቀጣዩን 15 ደቂቃ ተጭኖ መጫወት ከቻለ የተሻለ እድል አለው ከፒኤስጂ አንጻር። ፒኤስጂ
ተጎድቶበታል። ካቫርስኬሊያ ዴምፕሌ ወሳኝ ተጫዋቾች ለተከላካዩ ረፍት ነው ያገኘው ረፍት። ቲምበር ብቻ ባርኮላን ይዟል። ሌላ የሚያስቸግራቸው ተጫዋች የለም። ታዲያ ሌላው ገፍቶ መጫወት ነው። ተጫዋች እየቀየሩ ነው። አሽራፍ ሀኪሚ ምናልባት ሊነካ ይችላል። ተከላካይ እያስገቡ ነው። ቪቲኒያና ማርኪኒዮስ ወጡ። ረበለው ከባድ ነው። ቪቲኒያና ጉዳት ይመስላል የሁለቱም። ተናደረ ቪቲኒያ ተበሳጨ። አርሰናል ከተጠቀመበት አሁን ጨምቆ መጫወት አለበት። ቹቻ ግን ምን አጠፋ? ከባድ ነው። እስኪ ይለቅና እናወራለን። ፓቺያው ለኑኖ ሜንዴዝ ለዊሊያም ፓቺያው አሽራፍ ሀኪሚ ኳሱን ኑኖ ሜንዴዝ በረጅም መታ። ሰሊባ ሸፈነ ኳሱን። አሁንም ዛይር ኤመሪ ተቆጣጠረ። ድዋ ወደ ኋላ መለሱት። ኑኖ ሜንዴዝ ዜባርኒ ፓሪስ ሰን ጀርመን ኦልሞስት ሁለተኛው ቡድን ነው ያለው። ሜንዴዝ በግራ መስመር አቅጣጫ ቤራልዶ ረጅም ኳስ አደገኛ ኳስ ነበረ። ከተውት ነበር። ኢንካፔ ተሳስቶ ነበር። መልሶ ወራል አርሰናል። የኢንካፔ ሄዲንግ ነው። ኢንካፔ ተጎድቷል። ኢንካፔ እኮ አልቻለም። አየው ሄዲንጉ የሱ ነበር። አሁን መውደቅ ነበረበት። ዙሜንዲ ግሩም ስራ ነው የሰራው እዚህ ላይ። ዙሜንዲ ወሳኝ ስራ ነው የሰራው። ተመልከተው። ራሞስ ላይ ያስቆጥረው ነበር እኮ። የኮሬሽ ቲምበር ኳስ ሰነጠቀ በግራ መስመር አቅጣጫ። የኮሬሽ እየታገለ ነው። ዲክላን ራይስ ኳሱ ለማስጣል ሞከረ። ዛይር ኤመሪ ሳገኛቸው አደገኛ ኳስ ይመስላል። ዴዝሪ ዱዌ አርሰናሎች መለሱ። የሚከላከለው አሁን በዚህ ልክ ዜባርኔ ፔናልቲ ፈልጎ ነው። ለምን ወጣት ተጫወተም እንዴ? አሽራፍ ሀኪሚ ሁሉ ተጫዋች ወጥቶልህ። ዛይር ኤመሪ ሀኪሚ ረጅም ኳስ አሻገረ። ለራያ ቀላል ኳስ ነው። እነ ማዱኬ እነ ማርቲኔሊ ምንድን ነው የሚሰሩት? ኳስ ቶሎ ቶሎ ብጥልላቸው ጥሩ ነው። አስገባ ካውንተር ይሆኑኛል ያልከውን በጣም ተከላክላ አይሆንም። ኢዜ ኳሱን ዲክላን ራይስ ሂንካፔ ይሄ ነው ችግሩ። ወደፊት መሄድ የሚችል ኳስ ወደ ኋላ ማጋሌሽ ተጎድቷል። እሱ እኮ አሁን እኮ ፒሮ ኢንካፔ እኮ አማራጭ ስለሌለ እኮ ነው። ረጅም ኳስ ኢዜ ለማግኘት ሞከረ። ቲምበር ቆንጆ ስራ ሰራ። ቲምበር ለማዱኬ ከዴዝሪ ዱዌ ጋር ጥፋት ማዱኬ ላይ። ይሄ አደገኛ ኳስ ነው። ባይዘው ተነሱ እያለ ነው ማዱኬ ደጋፊዎችን ወደ ጎል ሚሻማው ኢትዮጵያዊ ደጋፊ እየተመለከት ነው። ከኋላ አረንጓዴ ቢጫ ያረገ ከባድ ጭንቀት በአርሰናል ደጋፊዎችም በፒኤስጂ ደጋፊዎችም። በዚህ ሰዓት ጎል የሚያስተናግድ ቡድን የሚነሳበት አይደለም። አስጨንቆ አስጠብቦ ቹቻ ዛሬ ማስጨንቆ አስጠብቦ አርሰናል ይወስዳል። እንደዛ ነው ይመስለኝ። ግርምሽ ጎል አልሸተተህም ወይ? ብዙ ጥያቄዎች እየመጡ ሸተተ ግርምዬ? አይ እኔ ዋንጫው ነው የሸተተኝ። እሺ ዋንጫው የማን ነው? ያርሰናል። ያ ጎል ሸተዋል ማለት ነው። ዲክላን ራይስ ኳሱን ሊያሻግር ነው። ያው ፔናልቲ ሊሆን ይችላል በሚል ሳቤ እኮ ነው። ቅጣት ምቱን ራይስ ምልክት ሰጠ። ዲክላን ራይስ አሻገር። አደገኛ ኳስ ስፍራው ነው እንደምን ብሎ ፓንች አድርጎ ወጣ። አሽራፍ ሀኪሚ ከማርቲኔሊ ጋር እየታገለ ነው። ቶሎ ኳስ መልቀቅ ይኖርበታል። ዜባርኒ ራሱን አደጋ ውስጥ ከቶ ነበረ። አስተካከሉ። ተመልከት፣ ማፈግፈግ ሲሸሽ ተመልከት። ሁሉም ሲሮጥ ፔናልቲ ነው የሚፈልገው ማለት ነው። በቃ አይሆንም። ዛይር ኤመሪ ከኢንካፔ ሰራራው። ዛይር ኤመሪ ማርቲኔሊ መጥቶ ኳሱን ነጠቀ። ቆንጆ ስራ ሂንካፔ። ረጅም ኳሱ ወደፊት ጣለ። ኢንካፔ ጉዳት ላይ ነው መጫወት ራሷል። የኮሬጅ ከዜባርኒ
ሳፎኖቭ ላይ ሄደበት። አሁን ወደዚህ ቢመጡ ይሄን ኳስ የተሳሳተ ኳስ ነው ማግኘት ይችላሉ። ነቬዝ ኦኬሜ እያዘናጉ ነው። ባርሰን ጀርመኖች አጫዋወትን መቀየር አለበት። ነቬዝ አይ እንትን የኢንካፔ እኮ ነው ችግር የፈጠረበት። ኢንካፔ እግሩን እየጎተተ ነው ይጫወት ያለ። ፓሪሰን ጀርመን 132.37 ርቀት፣ አርሰናል 138.76 ኪሎ ሜትር ሸፍኗል። የሚገርም ነው በጣም ከባድ 138 ከኳስ ውጭ እንዳለው አሰልጣኝ ሉዊስ ኤንሪኬ አርሰናል ብዙ ኪሎ ሜትሮችን የሚሸፍን ቡድን ነው። ሜንዴዝ ዘባርኔ አሽራፍ ሀኪሜ ቤራልዶ ሀኪሜ ቤራልዶ ገንጋሎ ራሞስ ወደ ኋላ መለሰ። ፔናልቲ ነው የጨዋታ ግን እኔ ሶፊ ፔናልቲም ይሁን ምን እኔ በዚህ ደረጃ እንደ ችቦ ቆመ ኳስ ጨዋታ ዋንጫ የሚያጠቃውንም ሰው አስረህ አይሆንም። አስረናይ ኳስ የማዕዘን ምት ፓሪሰን ጀርመን በገዛ እጅ ቦክስ ውስጥ ሆነ ጠብቃለህ። ኑኑ ለፓሪሰን ጀርመን የማዕዘን ምት ፓሪሰን ጀርመኖች ላይም የጭንቀት ፊት ይታያል። ግን የማዕዘን ምት ሲያገኙ ደስታቸው ከፍ ብሏል። 9 ደቂቃ 11ኛ የማዕዘን ምት ለፒኤስጂ አርሰናል 2 የማዕዘን ምት ለዚህ ድዌ ሊያሻገር ነው። ዜባርኔ መጠቀቅ ይኖርባቸዋል። ድዌ ያሻገረ ዲክላን ራይስ ኳሱን አወጣ። ማርቲኔሊ ማዱኬን ለማግኘት ነበር፣ ወደ ኋላ ተመለሰ ኳሱ። አሁን እንኳን አትወጣም። ያው ለተመልከት በረኛው ወጥቶ እዛው ናቸው እንጂ ማርቲኔሊ ዋጋ አስከፍለዋል። አይዘው ማርቲኔሊ ይሄን ካፔን ቦታ ይሸፈነ ኢንካፔን እየሸፈነ ነው። አማራጭ የለውም። የማርቲኔሊን ብቻ አለ እኮ ግርምሽ ሙሉ ቲሙን ዋጋ አስከፈለህ መከላከል። አይ ኢንካፔ መጫወት አይችልም። ገዝዬ ከኢንካፔን በፊት እኮ ተመሳሳይ ነገሮች ዘባርኔ ለዚህ ነው እንደዚህ ድዌ ነቬዝ ድዌ ዛይር ኤምሬ እቺ ደግሞ እንዲህ ማዘናጋ ጨዋታ ካልተጠነቀቅ ትሸወዳለህ። ነቬዝ እነሱ እኮ ነፃነት ኳሱን እንደፈለጉ እንዲያንከባልሉ ፈቅደላችሁ። አዎ እንደዚህ ግን አዘናግተው እንዳያሾልኩብህ ነው። ኑኖ ሜንዴዝ ዛይር ኤምሬ ዘባርኔ በግራ መስመር ላይ ባርኮላ ረጅም ኳስ ራያ ኳሱን ይዞታል። ታዚው የለም ማርቲኔሊ ማዱኬ የለም አዝና 7 ደቂቃ በቡዳፔስት ፑስካሽ አሬና ስቴዲየም ይቀራል። ራይስ ገጨ፣ ዘባርኔ መለሰ። እንደገና ራይስ ኢዜ ለማግኘት ሞከረ፣ ኳስ ተመለሰ። ሳሊባ ሲገባበዙ አምልጠዋቸው ነበረ፣ ተበልተው ነበር። ዙቢሜንዲ ዲክላን ራይስ ረጅም ኳስ ለጁሊያን ቲምበር መልሶ ኳስ ነጠቀ። ግሩም ስራ ቲምበር ራይስ ሳሊባ ቲምበር ቆንጆ ቅብብር አርሰናሎች። ራያ ረጅም ኳሱ መታ፣ ማንም የለም። ኑ አላቸው አርቴታ፣ ውጡ አላቸው። ሂዱ ያለ ነው ራያም ሉዊስ ኤንሪኬ። ሁለቱም ጨነቃቸው ሲያሳዝኑ፣ ሁለቱም ያሳዝናሉ። ኤንሪኬ አርቴታም ፊቱን አታየው። ቀላንተ የሉዊስ ኤንሪኬ ቲማቲም መሰለ። ዙቢሜንዲ ኢንካፔ ኢዜ አርሰናሎቹ ለፊት ይሄዱ ነው። አሁን ኢዜ ማን ኦፍ ዘ ሙቭመንት ማን ነው? ማዱኬ ኳሱ መቆጣጠር አልቻለም። ማዱኬ አይግር
ሳፎኖቭ ኳሱን ለማሸመር እየተዘጋጀ ነው። ዊሊያም ፓቼው Neves Zeparne Mendes Beraldo Nuno Mendes Zaire Emery Beraldo Zeparne ቆንጆ ኳስ አስረናይ ኳስ Neves ራያ ኳሱን ያዘው አድገኛ ኳስ ነው ፕራድዌ አየህ ኢንጋቤ ልጁ አሞታል ታራ በዚህ ተከላከላለ ጭራሽ ግርምሽ ማዱኬ ሄደ ቢጫ ካርድ ሜንዴዝ ኑኖ ሜንዴዝ 3 ደቂቃ ብቻ ይቀራል 3 ደቂቃ የታመመ ልጅ ይዘህ ታፈገፍጋለህ እንዴ ምን ያርግ አይደለም ግርምሽ ይጫወታል እኮ ማለትም እኮ እንዴት ይጫወታል ከጎሉ ርቀህ መጫወት ነው ሶፊዬ አሃ እንዴ ብሎ የባሰ ካውንተር ይመጡባለ ሌላው እንኳን እኮ እንዳያግዘው ነው አሁን ችግሩ ምክንያቱም እዛ ውስጥ ነው ጊዜ አይሰጥህም እንደሱ ከሚሆን ደግሞ አንድ ልጅ ይዞ ቢቆም ይሻላል እንዴት ያ አልቻለም እኮ ልጁ በቃ በጣም ተጎድቷል ስለጨረሰ ነው ስለዚህ ከሜዳ ወጣ ብለህ መጫወት ነው ኑኖ ሜንዴዝ ቢጫ ካርድ ከ30 ሴኮንድ አካባቢ ይቀራል ከመደበኛው 15 ደቂቃ ራያ ምልክት ሰጣ ረጅም ራያ ኳስ በቀጠሮ ጮቷል ምክንያቱም ሐሳባቸው ኋላ ነው ፔናልቲ እንመለከት ነው 2 ደቂቃ ሁለቱም ደጋፊዎች ከፍተኛ ጭንቀት ላይ ያሉበት ነው ምንም ጥያቄ የለውም ግርምዬ 72% ፒኤስጂ አርሰናል 28% ፒኤስጂ 19 ሙከራ አርሰናል 4 ሙከራ ኢላማውን የጠበቀ ሙከራ አርሰናል 1 ፓሪስ ሰን ጀርመን 4 ማዱኬ ማን ኦፍ ዘ ሙቭመንት ረማውን ጁሪያን ቲምበር ኳሱን ቲምበር የት ውጭ ማይነስ ነበር ማድረግ የነበረበት እኮ ነው ኮሪስ ሊሰጠው እኮ ነው ወጥቶበት እኮ ነው ታዲያ ይሄ ልጅ መጀመሪያ ቢቀየረው ረፍት ላይ አይ እኔ ይኸውልህ የእንትራን መግባት አልቃወምም መጀመሪያ ተሳሳተ እኮ የሞስኬራ ያሬ ነው አሁን ነው ያልነው እኮ ሆነ ማን ነው መወሰን ያለበት ፔናልቲ ለማን ነው መፈለግ ያለበት ግርሜ ለፒኤስጂ ነው አርሰናል ለፔናልቲ የሚጠቅም ፔናልቲ ለማን ፔናልቲ ከባድ የድል ጉዳይ ነው ፔናልቲ ግርሜ ሶፊዬ ለከሌ የምትለው አለ እንዴ በምን ለአርሰናል ትመርጥለት አለ ግን ከግብ ጠባቂ አንፃር ራያ አሪፍ ስለሆነ አርሰናል ተጠቃሚ ይሆናል ብዬ አምናለሁ ፔናልቲ ላይ ኢዜ አገኛቸው ማን ኦፍ ዘ ሙቭመንት ረማውን ኢዜ ኳሱን ለዙሜንዲ አዘገየ ዙሜንዲ ረጅም ኳስ ለዲክላን ራይስ ለማዱኬ የመጨረሻ ደቂቃ ማዱኬ ተነሱ የአርሰናል ደጋፊዎች ማዱኬ አርሰናል አደገኛ ኳስ ነበረ አሁንም ጋብሪኤል የኮሬሽ ወጣ የማዕዘን ምት ተነክቷል የማዕዘን ምት ኳስ በእጅ ተነክቷል እያሉ ነው ማኑ ተነክቷል እያለ ነው የእጅ ኳስ አርሰናል እየጠየቁ ነው በእጅ ነው አይመስልም ተነክቷል እያለ አንድ ደቂቃ አሳዩ አንድ ደቂቃ ብቻ ነው የሚጨምሩት አንድ ደቂቃ ብቻ ነው የሚጨምረው አሉ ምንድነው የኮሬሽ በእጅ ተነክቷል የሚል ጥያቄ እያቀረበ ነው አርቴታ ነው በእጅ ተነክቷል ያለው አርቴታ በእጅ ተነክቷል እያለ ነው የምስል መቆራረጥ ይታያል 2025-26 የውድድር ዓመት የሻምፒዮን አርሰናል ምናልባት በሴት ፒስ ጀምሮ በሴት ፒስ ሊጨርሰው ይችላል ጀምሮ በሴት ፒስ የምስል መቆራረጥ በተወሰነ መንገድ አጋጥሞናል አድማጮቻችን መድፈኞቹ አርሰናሎች ዝናብ አለ ማለት ነው እንደዛ ነው ዝናብ ምን ጠብቃለች ብቻ
እኔ አርሰናል ያሸንፋል። የመጨረሻ ሁለት ትልልቅ ዋንጫ ወደ ፔናልቲ ነው የሚያመሩት። ወደ ፔናልቲ የሚያመሩ ይሆናል በዚሁ ካለቀ ወደ ፔናልቲ የሚያመሩ ይሆናል በዚሁ ካለቀ አለቀ። ወደ ፔናልቲ ጨዋታ ወደ ፔናልቲ ሄደ። አለቀ። ጨዋታ ወደ ፔናልቲ። ከዚህ በኋላ ድል ነው ዋናው። ድልም ይፈልጋል። የፈጣሪ ገዛ ይፈልጋል። ከዚህ በኋላ ጸሎት ይፈልጋል። ሁሉም ይጸልያል። እሱም ፈጣሪ ደግሞ እኩል ነው ለሁሉም የሚሰማው። ከባድ ነው። የበለጠ አሰማም አለ። የበለጠ ደግሞ የሚጸልይ ደግሞ ይሳካለት ይሆናል። ጎበዝ ፔናልቲ መች ነው? ሐኪሚ ቅጣት ምት መች ነው? ጎበዝ ነው አሽራፍ ሐኪሚ ከራያ ሐኪሚ ተንደረደረ። ሐኪሚ ወዘወዘ አስክዶ ሐኪሚ አስረናይ ጎል አዞረው። አስደናቂ ፔናልቲዎች ከሐኪሚና ከራይስ ከሁለቱ አምበሎች አዞረው። ከባድ ኳስ ነው። ወደ ውስጥ እየሸሸ የሚሄድ ነው። በተመታበት ወድቀ ራሱ ማትይዘው ኳስ ነው። ክቪቻ ማርቲኔሊ ካስቆጠረው በኋላ ደስታውን እየገለጸ ነው። ማን ነው የመታው? ገብርኤል ማርቲኔሊ ቀጣይ መቺ ያስፈራል። ማርቲኔሊ አይ አናውቀውማ። ፔናልቲ ላይ ቀጣይ መቺ ጋብሪኤል ማርቲኔሊ ጥሩ ሊሆን ይችላል። ብራዚላዊው ኢዜና ሜንዴሽ ስተዋል። አሁን አይፈቀድም። አርሰናል ሁለተኛ መሳት ያበቃለታል። ከሳተ ማርቲኔሊ ተንደረደረ። ወዘወዘው ማርቲኔሊ መረቡን ነው የበጠሰው። በለው ብራዚል አደገኛ ምት ነው የመታው። ቀጣይ ፒኤስጂ ከሳቱት አርሰናል እድል ወደሱ ይመጣል። የብራዚላዊ ምት ነው የመታው ዛሬ። ፈጣን ጉልበት ያለው አደገኛ ምት ነው የመታው። የሆነ እንኳን ራያ ካዳነው አለቀ። ቀጣይ ራያ ኦዲጋርድ አርሰናልን መታረግ ይኖርበታል። ቤራልዶ ሊስነርኬ ሸከክ አላቸው። በምክንያት ነው የቀየረው። ለነገሩ ቤራልዶ ለፔናልቲው አይደለም። ቤራልዶ ነው ምናልባት ቪቲኒያን ነው። ቤራልዶ ተንደረደረ። ቤራልዶ አስደናቂ ራያ ዝም ብሎ ነው እንደሚወስድ። ራያ ዝም ብሎ ፔናልቲ እንደዚህ ነው የምትሄደው አይደለም እንዴ? 4-3 አርሰናል ከሳተ ቀጣይ ያበቃል። አርሰናል ከሳተ ያበቃል። ቤራልዶ አስደናቂ ፔናልቲ ነው። ጋብሪኤል ማጋሌሽ ተከላካይ ሲመታ ፔናልቲ ሸከክ ይላል። እንደውም ተከላካይ ፔናልቲ ይችላል አይደል? ሹሻ ተከላካይ ጋብሪኤል ማጋሌሽ አመቱ ሙሉ አርሰናልን ለፔናልቲ ጥሩ ናቸው ያገለገለ። አመቱ ሙሉ አርሰናል የተዋደቀ ነው። ይህ ተጫዋች ወሳኝ ቦታ ላይ ነው የቆመው። ከሳተ ምናልባት በአርሰናል ታሪክ ይቅር ላይባል ይችላል። ከባድ ነው። ከባድ ነው። አርሰን ቬንገር ያየናቸው ነው። ጋብሪኤል ማጋሌሽ ተንደረደረ። ማጋሌሽ በግራ እግሩ ነው የሚመታው። ሳፎኖ ባለ ተንደረደረ። ዛታው ወልደ መንፈስ ቅዱስ ለንደን ላከው። ፔናልቲውን ለንደን ላከው ከቡዳፔስት። ፓሪስ ሰን ጀርመን ሻምፒዮን ሆነ። አርሰናል አሁንም ለ138 ዓመታት የቀጠለው ረሃብ በዛው ቀጠለ። መድፈኞቹ የሻምፒዮንስ ሊግ ዋንጫ ጥማታቸውን የሚቆርጡበት እድል ሳይጠቀሙ ቀሩ። ማጋሌሽ ሳተው። አሞራ በሰማይ አረገው። እንደፈራሁት እንዳልኩት ተከላካይ ያስፈራል እንዳልኩት። ሉዊስ ኤንሪኬ ባክ ቱ ባክ ሻምፒዮን ከሪያል ማድሪድ ቀጥሎ በተከታታይ 2 ዓመታት የሻምፒዮንስ ሊግ ዋንጫን ያነሱ ሁለተኛው ክለብ ሆነ። እንኳን ደስ አላችሁ ፓሪስ ሰን ጀርመኖች። ኮንግራ! ፓሪስ ሰን ጀርመን ሻምፒዮን
ሻምፒዮን ፓሪስ ሰን ጀርመን። አርሰናሎች እስከ መጨረሻው ተፋልመው ነበር። የድል ጉዳይ ነው፣ የመጨረሻው የፔናልቲ ጉዳይ። ጋብሪኤል ማጋሌስ እንዴት ጋብሪኤል ማጋሌስን ለማስመታት ፈቀደ? ግን የአሰልጣኝ ሚኬል አርቴታ ውሳኔ የሚገርም ነው። ኖኒ ማዱዌኬ ምናምን ነበሩ እነ ቲምበር አሉ። ቲምበር ማዱዌኬ ሚኬል አርቴታ ወደ ሰማይ አየ። ቀና ብሎ አየ ሰማዩን። ሰማዩ ጠቁሯል። ቀና ብሎ ሲያይ በውሳኔው ይጸጸት። የአርሰናል ደጋፊዎች እያለቀሱ ነው። የሚያሳዝን ሁኔታ። ዙሜንዲ አሉ እኮ እንደዚህ ለአመታት የደከሙበት፣ ለአመታት የለፉበት፣ ታሪክ ለመስራት የተቃረቡበት የአውሮፓ ሻምፒዮንስ ሊግ ፍጻሜ አሁንም አልተሳካም። ወዴት ነው የላከው? ተኝቶለታል እኮ ግራው እኮ ማስቀመጥ ይችላል። ወደ ግራ ነበር መምታት የነበረበት። ክሮስ አደረገው። ማርኪኒዮስ ወዲያው መጥቶ ነው ያዝናናው። እንዴ ወዲያው መጥቶ አዝናናው። በብራዚል ብሔራዊ ቡድን አብረው ይጫወታሉ። አብረው ነው የሚጫወቱት ብራዚል ላይ። ብራዚል ብሔራዊ ቡድን አብረው ነው የሚጫወቱት በመጪው ዓለም ዋንጫ። ፓሪስ ሰን ጀርመን ደስታቸው እጅግ ከፍተኛ ሆኗል። ሉዊስ ኢንሪኬ በደስታ ማዕበል እየዘለሉ ነው። አጨሱት አንተ። በታሪክ ለመጀመሪያ ጊዜ ሻምፒዮንስ ሊጉን አምና ኢንተር ሚላንን አሸንፈው አሳክቶ ነበረ። ዘንድሮ ደግሞ አርሰናልን አሸንፈው ሻምፒዮንስ ሊጉን በተከታታይ 2 ዓመታት ማሳካት ቻሉ። ፓሪስ ሰን ጀርመን የአውሮፓ አለቃ ዘንድሮም ፓሪስ ሰን ጀርመን ሆኖ ቀጠለ። ሳፎኖቭ በዶናሩማ የተተካው ግብ ጠባቂ ዛሬ በሚገባ ኃላፊነቱን ተወጥቷል። ቡዳፔስት ሰማያዊ ነች። ቡዳፔስት ቀይ አይደለችም። ፓሪስ ሰን ጀርመን አርማ የኮሬሽ በጣም ተናደዋል። የኮሬሽ ተበሳጭቷል። እርር ብሏል። ኬፓ ኢዜ ሳተ ተጫዋች ነው። ፔናልቲ ራያ ቢያስተካክልለትም ኧረ አማራጭ ነበረው። መቼዎች እንዴ ጋብሪኤልን ለምን ታስመታለህ? ቀድመህ ብዙ ነበሩ። ዙሜንዲ ማዱዌኬ ማዱዌኬም ይመታል። አጥቂዎች ናቸዋ። ልክ ነው። ደዝሪ ዱዌና ሉዊስ ኢንሪኬ ቡዳፔስትን እየናጡት ነው። ፑስካሽ አሬና ስቴዲየምን ቪቲኒያ ተጎድቶ ወጥቷል። ፋቢያን ሪዩስ ተጎድቶ ወጥቷል። ኪቪቻ ተጎድቶ ወጥቷል። ዴምብሌ ተጎድቶ ወጥቷል። ግን ፓሪስ ሰን ጀርመን አሸንፈዋል። ጁሪያን ቲምበርን ጋብሪኤል ኤንዜ እያጽናኑት ነው። ሉዊስ ኬሊ፣ ካይ ሃቨርትዝ፣ ሂንካፔ ከነጉዳቱ የተጫወተው ኳስ ይገርማል። ኳስ እንደዚህ ነው። እኮ ትልቅ ስህተት የተሰራበት ጨዋታ። በቃ ትልቅ ስህተት የተሰራበት ሲጀመር ተናግረን አሁን አለፈ እንጂ በጣም ትልቅ ስህተት የተሰራበት ጨዋታ ነው የአርሰናል ጨዋታ። አርሰናል ደጋፊዎች የሚጽናኑበት የፕሪሚየር ሊግ ዋንጫ አላቸው። ነገ ለንደን ላይ ከባድ ድግስ ይጠብቃቸዋል። ፓሪስ ሰን ጀርሜን አሁን የሻምፒዮንስ ሊግ ዋንጫ ላይ በደማቁ ስሙ እየተጻፈ ይገኛል። አርሰናል ቀጣይ ዓመት ሲሞክር፣ ለአሁኑ ፓሪስ ሰን ጀርመን ወደ ውዋ ፓሪስ ዋንጫውን ይዞ የሚመለስ ይሆናል። በአውሮፓ አሸናፊዎች አሸናፊ ከአስቶን ቪላ ጋር የሚጫወት ይሆናል። ፓሪስ ሰን ጀርመን በራልዶ ተቀይሮ የገባ ተጫዋች ነው፣ ግን በሚገባ 30 ደቂቃ ቡድኑን ካለቦታው ተጫውቶ ይዞ ወጥቷል። ጋብሪኤል ማጋሌሽ አንዳንዴ እኮ እግር ኳስ አየሁ ይሄን የመሰለ አብያለሁ። እኔ እኮ ደጋግሜ ያልኩ እኮ ተከላካይ መምታት የለበትም። በዛ ላይ ብዙ ኃላፊነት የወሰደ ተጫዋች ነው። ከዚህ ቀደም እያነሳ ነበረ። ያው በአርሰናል ደጋፊዎች ዘንድ ከጋብሪኤል ማጋሌስ በፊት ቲምበርን ማስመታት ይችል ነበር። ኖኒ ማዱዌኬን፣ ዙሜንዲን ሆነ ተከናወነ። ፓሪሶች እንኳን ደስ አላችሁ። ፓሪስ ሰን ጀርመኖች ኮንግራ! ፓሪስ ሰን ጀርመን የአውሮፓ ሻምፒዮን ፓሪስ ሰን ጀርመን። የኮሬሽ ተበሳጨ። የኮሬሽ ማሊያውን አንገትየውን ይዞ በትካዜ እየተመለከትነው ነው። ሪካርዶ ካላፊዮሪ ጋብሪኤል ማርቲኔሊ እያጽናናው ነው። ሚኬል አርቴታ ቀጣይ ዓመት ይሞክራሉ ሻምፒዮንስ ሊጉን።